ዛሬ ቫይራል ለመውጣት በጣም በርካታ ኃጢአት ይሰራል። ቫይራል ለመውጣት ካለን ጉጉት የተነሳ እግዚአብሔር አምላካችንን ረስተነዋል። መንፈሳዊ ሕይወታችንን ችላ ብለነዋል። ቲክቶክ እያሳደረብን ካሉ ተጽዕኖዎች መካከል ቫይራል የምንወጣበት መንገድ ኃጢአት ለምን አይሆን? ተወዳጆች፣ ክብራችንን በእይታ መሸጥ በፍጹም የለብን። የአንድ ወጣት የዕለት ደስታውና ስሜቱ የሚወሰነው በቪዲዮ ስር ባለው የላይክና የቪው እና የኮሜንት ብዛት ነው። ቁጥሮቹ ሲጨምሩ ደስ ይለዋል፣ ቁጥሮቹ ካነሱ ደግሞ ይሰበራል፣ ይጨነቃል። ከእግዚአብሔር ጋር እኮ ቫይራል መውጣት እኮ ይቻላል። እግዚአብሔርን በማክበር እግዚአብሔር አምላካችንን ደስ በማሰኘት ክርስቲያናዊ ሕይወታችን ለሰዎች በመገለጡ የተነሳ እግዚአብሔር ሊከብርበት የሚችለውን ሥራ እየሠራን እኮ ወደ ላይ ከፍ ማለት እንችላለን። ተወዳጆች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ የማኅበረ ተዋሕዶ ዘኦርቶዶክስ አባላት፣ በዓለም ዙሪያ የምትኖሩ ሁላችሁ እንደምን አላችሁ? ልዑል አምላካችን እግዚአብሔር በኀጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለ ረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናቱ እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሟ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ቲክቶክ በክርስትና እይታ በሚለው ርዕስ 3ኛ ክፍላችንን ካቆምንበት እንቀጥላለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። በዛሬው ዓለም ትልቁና ውድ የሆነው መገበያያ ገንዘብ ብር ወይም ወርቅ ሳይሆን ትኩረት ሆኗል። የበርካታ ሰዎችን ትኩረት መሰብሰብ የምንችልበትን አቅም ከፈጠርን ያ ትኩረት ራሱን የቻለ ገንዘብ ይሰራልናል፣ ገንዘብ ያመጣልናል። ኢኮኖሚካሊ አቅማችንን በከፍተኛ ሁኔታ ማፈርጠም የምንችልበትን ዕድል አድርገን ልንጠቀምበት እንችላለን። በሚሊዮን የሚቆጠሩ ወጣቶች በቲክቶክ ዓለም ውስጥ ታዋቂነትን ለማግኘት በሚያደርጉት እልህ አስጨራሽ ሩጫ ዋጋው የማይተመን ክብራቸውንና ማንነታቸውን ለላይክና ለሸር ሲሉ ገበያ ላይ አውጥተውታል። በዚህ ዘመን በጣም በከፍተኛ ሁኔታ ተግዳሮትና ፈተና ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ የሚያሳዝን ኮንቴንቶች ይዘን የሰዎችን ትኩረት በማግኘት ላይክና ኮሜንት ለመሸመት በጣም በርካታ መንፈሳዊ ስህተቶችን እንሰራለን። እኛ ክርስቲያን እንደመሆናችን መጠን ከመስቀሉ የመነጨውን ጸጋ ተካፍለናል። አባባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። በእግዚአብሔር መለኮታዊ መዳፍ አርፈን እግዚአብሔር አምላካችንን ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ በእኛ ውስጥ ይኖራል። ይህን ክርስቲያናዊ ማንነታችንን ያገኘነውን ጸጋና በረከት በሚገባ ማገናዘብና እያንዳንዱ የምንሠራቸውን ሥራ ክርስቶስ ኢየሱስ ለእኛ ከከፈለልን ዋጋ አንጻር በአግባቡ ልናስተውለውና እያንዳንዱን እርምጃችንን በጥንቃቄ እንድንራመድ ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ የሚያሳዝን ተግባርና እንዲህ ያለ ሥራ ከመሥራት ልንቆጠብ ይገባናል። መጽሐፌን በተመለከተ ሲናገር እንዲህ ይላል፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል፣ ጸንታችሁ ተቃውሙት። ክርስቲያን እንደመሆናችን መጠን ምናልባት የሰዎችን ትኩረት መሰብሰብ ከቻልን፣ ሰዎች እኛን ማየት የሚችሉበትን ዕድል እግዚአብሔር አምላካችን ከሰጠን፣ ይህን በአግባቡ ለክርስትናችን በአግባቡ ክርስቶስ ኢየሱስ በመስቀል ላይ ለሰው ልጆች የከፈለውን ዋጋ ለመመስከር እንደሚገባ አድርገን ልናውለው ይገባል እንጂ ኀጢአትና ርኩሰትን በመስራት የሰዎችን ላይክ የሰዎችን ትኩረት ለማግኘት እግዚአብሔር አምላካችንን ልናሳዝነው በፍጹም አይገባም። ዛሬ ቫይራል ለመውጣት በጣም በርካታ ኃጢአት ይሰራል። ቫይራል ለመውጣት ካለን ጉጉት የተነሳ እግዚአብሔር አምላካችንን ረስተነዋል። መንፈሳዊ ሕይወታችንን ችላ ብለነዋል። ዲያብሎስ በቀደደልን መንገድ ላይ እንደ መስኖዋ የምንፈሰው ኀጢአትና ርኩሰት እንደ ጠቦት በግ የሚነዳን ደካማና ልፍስፍስ ትውልድ ሆነናል።
ተወዳጆች፣ ከምንም በላይ እግዚአብሔር ይቀድማል። ከምንም በላይ እግዚአብሔር አምላካችን የሰጠን ጸጋ ይቀድማል። እኛ በክርስቶስ ኢየሱስ የተዋጀ በወርቀ ደሙ የተገዛን ትውልድ እንደመሆናችን መጠን ንጽሕናችንን መጠበቅ፣ ሰርጉ ቤት ለመግባት የተሰጠንን ነጩን ልብስ ሊያሳድፍ የሚችል ማንኛውንም ኃጢአት ወደ ሕይወታችን እንዳይመጣ ነቅተን በጸሎት ልንጠብቀው ይገባናል። ያንም ማናደርግ ከሆነ ግን ክርስቶስ እንቀነዋል ማለት ነው። መጽሐፍ እኮ እንደዚህ ነው የሚለው፣ የክርስቶስ ኢየሱስ የሆኑ ሥጋን ከክፉ መሻቱ ከመስቀሉ ላይ ሰቀሉት። ቅድስት አርሴማ ለዚህ ዓለም ሳይሆን ለክርስቶስ ኢየሱስ ያላትን ፍቅር የገለጠችው ይህንን ዓለም በመካድ ነው። በዚህ ዓለም ውስጥ ያሉትን የዓይን አምሮት፣ የሥጋ መሻትና መጎምጀት፣ እንደነዚህ ያሉ ነገሮች ሁሉ ጠቃሚና ዘላቂ እንዳልሆኑ ጠንቅቃ በመረዳት ከክርስቶስ ኢየሱስ ጋር ተጣብቃ በመለኮታዊ መዳፎ አርፋ እንደሚገባ በመመላለሷ የተነሳ ነው ለቅድስና የበቃቸው። እግዚአብሔርን ደስ ማሰኘት የሚችለውን መንፈሳዊ ስብዕና መገንባት የምችልበት አቅም ያገኘችው ማተኮር ያለባትን ለይታ በማወቋ የተነሳ ነው። ብርሃነ ዓለም ቅዱስ ጳውሎስ በሕይወቱ ያስቀድመው የነበረው ማንን ነው? ጌታ ኢየሱስ ክርስቶስን። በሱ መለኮታዊ መዳፍ ማረፍ በዓለም ውስጥ ካለው ብልጭልጭ ነገር እጅጉን የበለጠ መሆኑን በሚገባ በመረዳቱ የተነሳ ዓለም በእኔ ዘንድ ሙት ናት፣ እኔም በዓለም ዘንድ ሙት ነኝ በማለት እስከዚህ ድፍረት ድረስ ወጥቶ መናገር የሚችልበትን አቅም አግኝቷል። ዛሬ ቫይራል ለመውጣት በጣም በርካታ ወጣቶች አንገታቸው ላይ ያሰሩትን ማዕተብ ትርጉሙን በጣም በከፍተኛ ሁኔታ ሊያዛባ በሚችል በእናንተ የተነሳ በአሕዛብ ሁሉ ፊት የእግዚአብሔር ስም ይሰደባል እስኪባል ይሄ ቃል በላያችን ላይ እስኪተረጎም ድረስ መሠረታዊ ስህተት ውስጥ ወድቀናል። የሰዎችን ትኩረት ለማግኘት እግዚአብሔር እኛ ጋር አብሮ እንዳይኖር በከፍተኛ ሁኔታ እያሳዘንነው እያስቀየምነው ነው። ተወዳጆች፣ መድኃኔ ዓለም ኢየሱስ ክርስቶስ ስለዚህ ዓለም እንደሚገባ አድርጎ ተናግሯል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቀማል? ወንድም ዓለም፣ አንተ ቫይራል ወጥተ ነፍስ በሲኦል የምትጣል ከሆነ እግዚአብሔር አምላክ እናንተ እርጉማን ለሰይጣንና ለመልእክተኞች ወደ ተዘጋጀ የዘላለም እሳት ውረዱ ሚልህ ከሆነ ያንተ ቫይራል መውጣት ለጊዜው የሆነው በዚህ ዓለም ውስጥ ያለው ብልጭልጭ ምን ይጠቅማል? ምናልባት ሰዎች የተወሰነ ጊዜ ያደንቁ ይሆናል። በጣም በርካታ ሰዎች በየመንገዱ እየጠበቁ ፈርምልኝ ሊሉ ይችሉ ይሆናል። ይሄ ግን እግዚአብሔር ጋር ያለህን ኑሮ የሚተካው በፍጹም እንዳልሆነ ይህንን አረጋግጦ መናገር ይቻላል። ክርስቶስ ይወዳል። መርሳት መዘንጋት የሌለብህ ክርስቶስ አንተ ላይ ዓይኖቹን መንቀል በፍጹም አይፈልግም። ግን አንተን እያየህና እያስተዋለ ማንኛውንም እንቅስቃሴ በመለኮታዊ ዙፋኑ ፊት እየተመላለስክ ከሆነ ቫይራል ለመውጣት ብለ ክርስቶስ የራሱ ጉዳይ የምትል ከሆነ ፊቱን የምታዞርበት ከሆነ ይህ መሠረታዊ የሆነ ኃጢአትና ርኩሰት እግዚአብሔር አምላክን በከፍተኛ ሁኔታ የሚያስቀይም መሠረታዊ ስህተት መሆኑን መረዳት አለብን። ምናልባት ቫይራል የምትወጣው በመልካም ነገር ከሆነ ክርስቶስ ኢየሱስን ደስ በሚያሰኘው አግባብ የሰዎችን ትኩረት መሰብሰብ ከቻልክ፣ አዎ ሰዎች ሁሉ ሊያተኩሩበት የሚገባ ወደ ጌታ ወደ ኢየሱስ ክርስቶስ ልትመራቸው ትችላለህ። መድኃኔ ዓለም ኢየሱስ ክርስቶስን ማወቅ የሚጠቅመውን ለሥጋና ለነፍስ እንደዚህ ያለውን መንፈሳዊ ትምህርት ለሰዎች ማስተማር የምችልበት ዕድል ታገኛለህ። ቫይራል ለመሆን ብላ አትስራ። መጥምቀ መለኮት ቅዱስ ዮሐንስ የተናገረውን ኃይለ ቃል ግን አትርሳ። እኔ ላንስ እሱ ግን ከፍ ሊል ይገባል። ክርስቲያን እኮ ክርስቶስን ማንገስ ነው ስራችን። በዚህ ምድር ላይ የምንኖርባቸው አበይት ከተባሉ ዓላማዎቻችን መካከል መድኃኔ ዓለም ኢየሱስ ክርስቶስ እንዲታይ እንዲታወቅ፣ ስለ እሱ ዝና ጠንክረን መስራት፣ ወገባችንን ታጥቀን ለዚህ የተቀደሰ ዓላማ አደግድገን መስራት እኮ ነው የሚጠበቅብን። ስለዚህም ቫይራል የመውጣት አጋጣሚ እንኳ በሕይወታችን ውስጥ ከመጣ ለክርስትና ሕይወት በክርስቶስ ኢየሱስ ለሚገኘው ድህነት በሱ መለኮታዊ መዳፍ በማረፍ የሚገኘውን ሰላም ሰዎች እንዲያጣጥሙት ለመጥራት በመንፈሳዊ ሕይወት ውስጥ የሚገኘውን እረፍት በአግባቡ እንዲገነዘቡት ለማድረግ ይሄንን ቫይራል የወጣንበትን ጉዳይ ልንጠቀምበት እንችላለን። በተቃራኒው ግን ቫይራል ለመውጣት ብለን ክርስቶስ የራሱ ጉዳይ፣ ቤተ ክርስቲያን የራሷ ጉዳይ፣ አንገታችን ላይ ያሰርነው መስቀል የራሱ ጉዳይ፣ በእኛ የተነሳ እግዚአብሔር ሊሰደብ የሚችልበትን ሥራ
በመስራታችን የተነሳ በኃጢአት ሜዳ ላይ ሽምጥ የምንጋልብ እርኩሰትን እንደ ቀዝቃዛ የምንጨልጥ ከሆነ ግን ጌታ ያዝናል። ተወዳጆች ዛሬ እየገጠመን ያለው ትልቁ መሰረታዊ ነገር ይሄ ነው። ይህ ቫይራል አባዜ በረቂቅ ስልቱ የወጣቱን የሥነ ምግባር አጥር እያፈረሰ ነው። ሰዎች ምን ይሉኛል የሚለው ጨዋነት በሰዎች ምን ያዩልኛል በሚል የሱስ ስሜት ተተክቷል። ሰዎችን ትኩረታቸውን የሚሰበስብ ከሆነ ኃጢአትና ርኩሰት ቢሆን፣ እግዚአብሔርን ቢያሳዝን፣ ቤተ ክርስቲያንን አንገት ቢያስደፋ፣ ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔርን መንፈስ ቢያሳዝንም እንኳ ጉዳያችን እንዳይሆን በጣም በከፍተኛ ሁኔታ ቲክቶክ በሕይወታችን ላይ ከባድ የሆነ ተጽዕኖ እያሳደረብን ይገኛል። እግዚአብሔር በሕይወታችን እንዲከብር ተጠርተን ሳለ ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ በእኛ ውስጥ የሚኖረው መንፈስ ቅዱስ ጋር ተባብረን ለድህነታችን የሚጠበቀውን ሥራ እንኳን እንዳንሰራ ቲክቶክ እያሳደረብን ካሉ ተጽዕኖዎች መካከል ቫይራል ለመውጣት ቫይራል የምንወጣበት መንገድ ኃጢአት ለምን አይሆንም? እርኩሰት ለምን አይሆንም? ለምን እግዚአብሔር መንፈስ ቅዱስን አያሳዝነውም? ጉዳያችን አይደለም። ሐዋርያው ቅዱስ ጳውሎስ ክብራቸው በነውራቸው እንዳለ ዛሬ ብዙዎች ትኩረት ለማግኘት ሲሉ ብቻ ማኅበረሰቡ የሚጸየፈውን ሃይማኖት ነውር የሚለውንና ባህል ውርደትን የሚቆጥረውን ተግባር በካሜራ ፊት በኩራት ሲያደርጉት ይታያል። ይህ ሁኔታ ትውልዱን የቁጥር ባሪያ በማድረግ ከእውነተኛ ሰብአዊና መንፈሳዊ ክብር አውርዶ ለዓይን አምሮት ብቻ የሚኖር የሥጋ ፍጡር እያደረገው ይገኛል። ወንድሞቼና እህቶቼ እግዚአብሔር የፈጠረን በእርሱ መልክና ሪያ ክብርና የተለየ አድርጎ ነው። እግዚአብሔር አምላካችን እኛን እንዳከበረን አንድያ ልጁን እስኪሰጥ ድረስ እንደወደደን አንድያ ልጁ ደግሞ ወደዚህ ዓለም በመምጣት ሥጋውን እንደቆረሰ ደሙን እንዳፈሰሰ ቀራንዮ ኮረብታ ላይ በአምስቱ ቅንዋተ መስቀል እንደተቸነከረ ሊቶስጥራ ላይ ሥጋው አልቆ አጥንቱ እስኪታይ እንደተገረፈ ለእኛ የሁሉ ዋጋ እንደተከፈለ በሚገባ ማስተዋልን መሠረት አድርገን ሕይወታችንን የማንመራ ከሆነ ለሰይጣንና ለዓለም ተላልፈን እንሰጣለን። የኛ ዝና የትም ሊያደርሰን አይችልም። ተወዳጆች እግዚአብሔር ጋር ሆነን እኮ ዝነኛ መሆን እንችላለን። እግዚአብሔር ጋር ሆነን እኮ ታዋቂ መሆን እንችላለን። መጥምቀ መለኮት ቅዱስ ዮሐንስ እኮ ታዋቂ ነበረ። በበርካታ አውራጃዎች እኮ ስሙ የናኘ ነበረ። በርካታ ሰዎች እኮ እሱ ማን እንደሆነ ከፊት ለፊቱ ቁመው መልኩን ለማየት ያነጋገሩንም እያንዳንዱ ቃላት በጆሮአቸው እንዲፈስ በከፍተኛ ሁኔታ ይመኙት እኮ ነበረ። ሐዋርያት እኮ ዝነኛ ነበሩ። ከእግዚአብሔር ጋር ሆነው እኮ ታዋቂ ነበሩ። በርካታ ገቢረ ተአምራት እኮ ይፈጽሙ ነበረ። በእጃቸው እኮ ድንቅና መንክራት እግዚአብሔር ያከናውንባቸው ሥራውንና ማንነቱን ይገልጥባቸው እኮ ነበረ። ከእግዚአብሔር ጋር እኮ ታዋቂ ሆኖ ከእግዚአብሔር ጋር እኮ ቫይራል መውጣት እኮ ይቻላል። እግዚአብሔርን በማክበር እግዚአብሔር አምላካችንን ደስ በማሰኘት ክርስቲያናዊ ሕይወታችን ለሰዎች በመገለጡ የተነሳ እግዚአብሔር ሊከብርበት የሚችለውን ሥራ እየሠራን እኮ ወደ ላይ ከፍ ማለት እንችላለን። ተወዳጆች ምንም እንኳ ክርስትናን ከፍ ለማለት ታዋቂ ለመሆን የሚሰራ ሥራ ባይሆንም እንኳ ቅሉ ይሄንን ዓላማ ሳናደርግ እግዚአብሔርን ለማስደሰት ዓላማ አድርገን ቫይራል መውጣት የምንችልባቸው ብዙ ዕድሎች እኮ አሉ። ይህንን ከማድረግ ግን በተቃራኒው የምንቆም ከሆነ ማኅበረሰባችንን በከፍተኛ ሁኔታ እንጎዳዋለን። ክርስቲያናዊ ሕይወታችን ዶግ አመድ ሆኖ ይፈርሳል። ትኩረታችንን በከፍተኛ ሁኔታ ዓለምና ኃጢአት ይቀሙናል። ለቤዛ ቀን የታተምንበት ቅዱሱን የእግዚአብሔርን መንፈስ የሚያሳዝን ሕይወቱ ውስጥ ራሳችንን አሳልፈን በመስጠት ዘው ብለን ልንገባ እንችላለን። ወንድሞቼና እህቶቼ እግዚአብሔር የፈጠረን በእርሱ መልክና ሪያ ክብርን የተለየ አድርጎ ነው። ነገር ግን የቲክቶክ ስክሪን ይህንን የክብር ዘውድ አውርደን ለሰዎች እይታ እንድንሰግድ እንድናጎበድድ በከፍተኛ ሁኔታ እያስገደደን ነው። በዚህ ትምህርት ውስጥ ቫይራል ለመሆን የሚደረገው ሩጫ እንዴት የብልግና መስፋፋት፣ የሐሰት ማንነት፣ አደገኛ ቻሌንጆችና በመጨረሻም ትኩረትን እንደ አምላክ የማምለክ ደዌ እንዲፈጠር በዝርዝር የሚያሳድርብንን ሕይወታችን ላይ ተጽዕኖ ለመነጋገር እንሞክራለን። እግዚአብሔር መንፈስ ቅዱስ ዕውቀትና ጥበብን ይግለጽልን። የብልግና የነውር ተግባራት መስፋፋት። በጥንታዊው በጨዋው ባህላችን ነውር የሚባሉ ነገሮች ለምሳሌ ግማሽ አካልን የሚያሳይ አለባበስ፣
የብልግና ንግግር፣ የቤተሰብን ምስጢር ዛሬ በቲክቶክ ላይ እንደ ትልቅ የፈጠራ ሥራ ቀርበዋል። ቲክቶክ ትኩረት ሰጪ መድረክ ስለሆነ አልጎሪዝሙም ሕግ ሰውን ይበልጥ የሚያስደነግጥና ስሜትን የሚቀሰቅስ ነገር ይበልጥ ስለሚታይ በጣም በርካታ ሰዎች እግዚአብሔር አምላካቸውን ቢያሳዝን፣ ማኅበረሰባቸውን በከፍተኛ ሁኔታ ብጎዳ፣ እርኩሰትን በከፍተኛ ሁኔታ በማስፋፋት የክርስቶስ ኢየሱስን መንግሥት በምድር ላይ እንዳይሰፋ ጋሬጣም እንኳ ቢሆኑ ቅሉ እንደዚህ ያሉ ነገሮችን በማድረግ ቫይራል የመውጣት ዕድል እንዳላቸው የሚያስቡ ከሆነ ምንም አይነት ብልግና ለመፈጸም ራሳቸውን አዘጋጅተው ሰጥተዋል። አንድን መጥፎ ነገር ደጋግመን ስናየው አእምሯችን እንደ ተራ ነገር መቀበል ይጀምራል። መጽሐፍ ቅዱስ ሕሊናቸው በጋለ ብረት የተተኮሰ በማለት የሞራል ስሜታችን የሞቱ ሰዎችን ይገልጻል። አንድ ነገር በተደጋጋሚ ስናደርገው ልጆቻችን ያንን ነገር ኖርማል አድርገው ሊያስቡት ይችላሉ። እኛም በተደጋጋሚ አንድን ኃጢአት ስናየው ኃጢአት እስካይመስለን ድረስ በከፍተኛ ሁኔታ በማኅበረሰቡ መካከል የርኩሰት እንዲስፋፋ ምክንያት ሊሆን ይችላል። መስፋፋት እኮ ያለበት ክርስቲያናዊ ሐሳብ ነው። መስፋፋት እኮ ያለበት ክርስቶስ ኢየሱስ ለሰው ልጆች የሰጠው የድህነት ቀራንዮ ኮረብታ ላይ የከፈለው ዋጋ፣ በአምስቱ ቅንዋተ መስቀል የተቸነከረው መቸንከር፣ አምላክ በሥጋ ማርያም ተገልጦ ለእኛ የከፈለው ዋጋ ነው። ማኅበረሰቡን ሊቆጣጠረው መነጋገሪያ አጀንዳ ሊሆን የሚገባው አሁን በየሰሞኑ የሚወጡትን ቫይራሎች በከፍተኛ ሁኔታ ብትመረምሩና ብታጠኗቸው እዚህ ግባ የማይባሉ መሰረታዊ የሆነ ስህተት፣ ለማኅበረሰቡ የማይጠቅሙ መንፈሳዊ ሕይወታችንን የሚጎዱ እግዚአብሔር አምላካችን በትውልዱ ላይ እንዲያዝንና እንዲቆጣ የሚያደርጉ መሰረታዊ ኃጢአትና ነውሮች እንደሆኑ መረዳት በፍጹም የሚከብድ ጉዳይ ነው ብዬ አላስብም። ትናንትና ስናየው የምንደነግጥበት ብልግና ዛሬ በቲክቶክ ላይ ደጋግመን ስላየነው ዘመናዊነት ወይም መብት መስሎ ሊታየን ይችላል። በጾም ወቅት ልባችንን ለቅድስና ልናዘጋጅ ሲገባን ቲክቶክ ግን በብልግና ምስሎች፣ ድምጾችም አእምሯችንን በማርከስ የመጸጸትና የንስሐ ስሜታችንን እያደበዘዘው ነው። እግዚአብሔር አምላካችን ፊት ልናለቅስበት፣ እግዚአብሔር አምላካችንን የምህረት በሩን እያንኳኳን ይቅር በለን በማለት ልንለምንበት የሚገባው በርካታ የኃጢአት አጀንዳ ዛሬ የከበረ አጀንዳ መስሎ በከፍተኛ ሁኔታ መድረኩን ተቆጣጥሮታል። እግዚአብሔር አምላካችን የሚከብርበትን መንፈሳዊ ሥራ ደግሞ ሰዎች ሲፈጽሙት እንደ ባላገር የሚቆጠሩበት፣ እንዳልሰለጠነ ዘመን እንዳልገባው ተራማጅ እንዳልሆነ ተደርገው የሚታሰቡበት ዘመን ላይ ደርሰናል። ተወዳጆች፣ ክብራችንን በእይታ መሸጥ በፍጹም የለብንም። እኛ ኮሊቶስጥራ ላይ ሥጋው አልቆ አጥንቱ እስኪታይ ድረስ ክርስቶስ ኢየሱስ ተገርፎ የተቀደሰ ፊቱ ላይ ምራቅ ተተፍቶበት በአምስቱ ቅንዋተ መስቀል ተቸንክሮ ይህንን ዋጋ በመክፈል በቤዛነቱ እኮ ነው ያዳነን። የራሱ እኮ ያደረገን በወርቀ ደሙ ነው። በእሱ ቁስል እኮ ነው እኛ የተፈወስ ነው። እሱ ዝቅ ስላለ እኮ ነው ከፍ ያልነው። እሱ ስለተዋረደ እኮ ነው እኛ የከበር ነው። እኛ እኮ የሞተልን ከመላእክት መካከል አንደኛው አይደለም። ነቢያትና ከሐዋርያት መካከልም አንዱ አይደለም። የነቢያትና የመላእክት የሐዋርያትም አምላካቸው መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ከመፍጠሩ በፊት የነበረ አልፋ ዓለምን ከነግሳንግሱ አሳልፎ የሚኖረው ኦሜጋ መድኃኔ ዓለም እሱ እኮ ነው የሞተልን። የተከፈለልንን ዋጋ እኮ መርሳት የለብንም። እግዚአብሔር አምላክ ለእኛ ያደረገውን ነገር በፍጹም በሕሊናችን ውስጥ በደማቁ ከለር ተስሎ ሊቀመጥ ሲገባው አሁን ግን በከፍተኛ ሁኔታ በቲክቶክ የመጣብን ፈተና ይህንን ደማቁን ቤተ ክርስቲያናችንን የሳለችውን የክርስቶስ ኢየሱስን ስዕል እያደበዘዘብን ይገኛል። ወጣትነት የክብርና የማንነት መገንቢያ ዘመን ነው። ነገር ግን ዛሬ ብዙ ወጣቶች ለጥቂት ላይክና ለሰዎች አድናቆት ሲሉ ፈጣሪ የሰጣቸውን የሰውነት ክብር ዝቅ ሲያደርጉት ይታያል። መጽሐፍ ቅዱስ ሰውነታችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ላይ ይላል። እኛ ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ በውስጣችን የሚኖረው መንፈስ ቅዱስ ነው። እኛ የመንፈስ ቅዱስ ቤተ መቅደስ እንደመሆናችን መጠን እያንዳንዱ እንቅስቃሴያችን ከቅድስና ጋር ኅብረት ሊያደርግ ይገባል። መጀመሪያ ሥራችንን ተደራሽ ማድረግ ያለብን ለአምላካችን ለእግዚአብሔር መሆን ይገባዋል።
ኢየሱስ ክርስቶስን ረስተን ከሰዎች የሚገኘውን ትኩረት ላይክና ኮሜንት ለማግኘት ቫይራል ለመውጣት የምንሰራ እግዚአብሔር አምላካችንን ጀርባ ሰጥተን ለዓለምና ለፎሎወሮቻችን ታማኝ ለመሆን የምናደርገው ጥረት የትም አያደርሰንም። ተወዳጆች፣ ዓለም ግን አታላይ ናት። ዓለም በከፍተኛ ሁኔታ ብዙዎቻችንን መስመር እያሳተችን ነው። ብልጭልጭ የሆነ ነገሩን በማሳየት በከፍተኛ ሁኔታ የሚጎዳንን የጥፋት መንገድ ላይ በጽናት እንድንራመድ እያደረገች ነው። መጽሐፌን በተመለከተ ይናገራል። ለሰው ቅን የሚመስል መንገድ አለ፣ ፍጻሜዋ ግን ሞት ነው ይላል። ቅን ይመስለን ይሆናል ዛሬ ቫይራል ለመውጣት ምንም አይነት ኃጢአት ማድረግ ትክክልና ተገቢ መስሎ ሊሰማን ይችላል። ተወዳጆች፣ እንዲህ ያለ የምናደርገው ነገር ግን ነገ ከነገ ወዲያ ዋጋ ያስከፍለናል። ነገ ከነገ ወዲያ በእግዚአብሔር ፊት አንገታችን እንድንደፋ ከእግዚአብሔር ጋር ለዘላለም መኖር የምንችልበትን ኃይልና ብቃታችንን ይቀማናል። ክርስቶስ ኢየሱስ በሕይወታችን ደስ ማይለው መንፈሳዊ ፍሬ ማናፈራ ከሆነ መንፈሳዊ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ጌታ በክበበ ትስብእቱ በግርማ መለኮቱ ሲመጣ ጻድቃንና ኃጥአንን ይለያል። መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል ብሎ መጽሐፍ እንደተናገረ ተወዳጆች ዛሬ ተቀላቅለን ሊሆን ይችላል። ጌታ ግን ሲመጣ ይለየናል። ዛሬ በዚህ ምድር ላይ ስንኖር ዘማዊውና ድንግሉ ንጽሕናውን ገንዘብ አድርጎ የሚኖረውና የረከሰ ሕይወትን ገንዘብ አድርጎ እንደ ዘመናዊነት የሚቆጥረው በነውሩ የሚያጌጠው ሰው ጋር ተቀላቅሎ በዚህ ምድር ላይ እየኖርን ይሆናል። ጌታ ግን ይመጣል። ስለ ተስፋው ቃል ጌታ አይዘገይም። በክበበ ትስብእቱ በግርማ መለኮቱ ሲመጣ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠረዋል። አውድማውን ፈጽሞ ካጠራው በኋላ ፍሬውን ወደ ጎተራ ካስገባ በኋላ ገለባውን በማይጠፋ እሳት ያቃጥለዋል። ይቻለም ብልጭልጭ ናት። ይቻለም በበርካታ ነገሮች ታታልለናለች። ምናልባት ቫይራል ለመውጣት ብለን አንድ የባህልም የሆነ ዘመናዊ ዘፈን ከፍተን እንወዛወዝ ይሆናል። ክርስትናችንን ረስተን ለእግዚአብሔር መዘመር ሲገባን ዓለማዊ ዳንኪራ፣ የሰይጣን ማኅበርተኛ መሆን አእምሮን ይሆናል። ይሄ ግን ጊዜያዊ ነው። ይሄ ግን ምናልባት የተወሰነ ነገር ሊያመጣልን ይችላል። የውስጥ ሰላማችን ግን ከጌታ ጋር ነው የሚገኘው። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ የተናገረውን ኃይለ ቃል ሰላሙን ማጣጣም የሚቻለው በመለኮታዊ መዳፉ በማረፍ ብቻ ነው። ሰላሙን ማጣጣም የሚቻለው ራስ ወደ ሆነው ወደ ልጁ ወደ ኢየሱስ ክርስቶስ በማደግ ብቻ ነው። ሰላማችንን ማጣጣም የምንችለው ኃጢአትን ጀርባችንን ሰጥተን ለክርስቶስ ኢየሱስ መስቀል ለቤዛነቱ ሥራ ላደረገልን እንደነዛ አይነት ተግባር የፍቅር ተግባራቶች ፊታችንን ስንመልስ ብቻ ነው። ተወዳጆች፣ ለእይታ ሲባል የሚፈጠር የሐሰት ማንነትና ቅሌትም ቲክቶክ በጣም በከፍተኛ ሁኔታ ወጣቱ ላይ ያሳደረበት ያለው ተጽዕኖ ነው። በቲክቶክ ዓለም ውስጥ ስኬታማ ለመሆን የሚታይ ነገር መኖር አለበት። ይህም ሰዎች እውነተኛ ማንነታቸውን ሕይወታቸውን ከመኖር ይልቅ ለካሜራ የሚሆን የታጠፈ ሕይወት እንዲኖራቸው ያስገድዳቸዋል። ብዙዎች ትኩረት ለማግኘት ሲሉ ብቻ የሌላቸውን ሀብት እንዳላቸው ያስመስላሉ። ያልሆኑትን ማንነት ይላበሳሉ። መጽሐፍ ቅዱስ የሐሰት ከንፈር በእግዚአብሔር ዘንድ አጸያፊ ነው፣ መጽሐፈ ምሳሌ ምዕራፍ 12 ከቁጥር 22 ላይ በግልጽ አማርኛ ተቀምጡ። ቫይራል ለመሆን የማኅበረሰቡ መነጋገሪያ ለመሆን የበርካታ ሰዎችን ትኩረት ለማግኘት ላይክ ለመሸመት በኮሜንትም ለመጥለቅለቅ ካለን መሻት የተነሳ ሐሰተኛ ማንነቶችን በመፍጠር እስክሪን ፊት የሌለንን እንዳለን አስመስለን የምንቀርብበት ዘመን ላይ ደርሰናል እኮ ነው ምላችሁ። አልጎሪዝሙ ባሳደረብን ተጽዕኖ የተነሳ የቤተሰባችንን ምስጢር እኮ አደባባይ ላይ እየወጣ ነው። በቤተሰባችን መካከል የነበረውን ግጭት በጣም በከፍተኛ ሁኔታ አሁን እየፈተነን ያለው ነገር ምንድን ነው? የጓዳችንን ምስጢር ሁሉ ለስክሪን እኮ አሳልፈን ሰጥተነዋል። ለካሜራ ፍጆታ እኮ አድርገን እያዋልነው ነው። ይሄ በመሆኑ የተነሳ ስንት ትዳሮች ናቸው እየፈረሱ ያሉት? ቫይራል ለመውጣት በጣም በርካታ ነውር የሆኑ ተግባራቶች እኮ እየተፈጸሙ ነው። ሐሰተኛ ማንነቶችን እኮ ይዘን በማኅበረሰቡ መካከል እየወጣን ነው ያለ ነው። ወጣትነት እውነተኛ ማንነት የሚገነባበት ዘመን ነው። ነገር ግን ቲክቶክ ወጣቱን ጭምብል እንዲያደርግ ያስገድደዋል። በካሜራ ፊት ደስተኛ፣ ሀብታምና ዘመናዊ መስሎ ለመታየት የሚደረግ ጥረት
ካሜራው ሲዘጋ ወደ ከፋ ብቸኝነትና የጭንቀት ስሜት ይከተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸሐፍትና ፈሪሳውያን በውጭ አምረው የሚታዩ በውስጥ ግን አጥንትና ርኩሰት የሞላባቸው በማለት የማቴዎስ ወንጌል ምዕራፍ 23 ከቁጥር 27 ላይ እንደተናገረው ለዚህ ዘመን መገለጫ ተደርጎ ሊነሳ ይችላል። በዚህ ጾም ወቅት ልንለማመድ የሚገባ ትልቁ ነገር እውነተኝነት ነው። እግዚአብሔር አምላካችን የሚወደው እውነተኛ ሰዎች ሆነን በማኅበረሰቡ መካከል ስንንቀሳቀስ ነው። የክርስቲያን ማንነቱ እውነት ላይ የተመሠረተ ነው። በጌታ ያገኘነውን ክብር እንደሚገባ አድርገን ለሰዎች መግለጥ ይጠበቅብን እንደሆነ ነው እንጂ ሐሰተኛ ማንነት በመፍጠር ሰዎችን በዛ ሐሰተኛ ማንነታችን እንዲያውቅን ከፍተኛ የሆነ ጥረት የምናደርግ ከሆነ የምናስደስተው ዳቢሎስን ካልሆነ በስተቀር እግዚአብሔርን በፍጹም ሊሆን አይችልም። ዳቢሎስ የሐሰት አባት እንደመሆኑ መጠን ሐሰት የሆኑ ተግባራት፣ ሐሰት የሆኑ ማንነቶች፣ ሐሰት የሆኑ ማንኛውም ተግባራቶች በጣም በከፍተኛ ሁኔታ ያስደስቱታል። እግዚአብሔር ግን እውነተኛ ነው። እግዚአብሔር አምላካችን የዋሽ ዘንድ ሐሰት ሰው አይደለምና ሐሰትን ፈጽሞ የሚፈልገው በክርስቲያኖች መካከል እንዲሆን የሚፈልገው ነገር ፍጹም አይደለም። ቫይራል ለመሆን የሚከፈል የሕይወት መሥዋዕትነት በዛ ትውልድ ዘንድ በጣም በከፍተኛ ሁኔታ ፈተና ሆኗል። በቲክቶክ ዓለም ውስጥ በየጊዜው አዳዲስ ቫይራሎች ይፈጠራሉ፣ ቻሌንጆች ይፈጠራሉ። እነዚህ ፈተናዎችን ብዙ ወጣቶችን አደገኛ ድርጊቶች ውስጥ እንዲገቡ አድርጓቸዋል። ያ ብቻ አይደለም ተወዳጆች፣ እረ ልብ ብለን እናስተውል። እረኛ ክርስቲያኖች ነን። አባባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። እረኛ በመለኮታዊ መዳፉን ያረፍነው እረኛ ባለሥልጣን ነን። የዮሐንስ ወንጌል ምዕራፋን ከቁጥር 12 ላይ የእሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እኛ እኮ ባለሥልጣን ነን። አባባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። ዋጋ ተከፍሎልናል። በወርቀ ደሙ ገዝቶናል። የራሱ አድርጎናል። በመንፈስ ቅዱስ አትሞናል። ይህ ሆኖ ሳለ ሐሰተኛ ማንነቶችን በመፍጠር ቫይራል ለመውጣት ብለን መሰረታዊ የሚባሉ ኃጢአትና ርኩሰቶችን በመፈጸም ለቤዛ ቀን የታተምንበትን ቅዱሱን የእግዚአብሔር መንፈስ ለምን እናሳዝናለን? ብዙዎች ቫይራል ለመሆን ሲሉ ብቻ ስለ ሃይማኖትና ስለ ታሪክ፣ ስለ ስነ ምግባር ያልተረጋገጡና የተሳሳቱ መረጃዎችን ያሰራጫሉ። ይህም ወጣቱ በእውነተኛ የቤተክርስቲያን ትምህርት ላይ ጥርጣሬ እንዲያድርበትና በሐሰት ትምህርት እንዲነዳ ያደርገዋል። አንድን ሰው ለማዋረድ የሚፈጠር የሐሰት ወሬ በሴኮንድ ውስጥ በሚሊዮን ዘንድ ይደርሳል። በጣም የሚገርመው ነገር እውነተኛ መረጃዎች ትክክለኛ ወደ እግዚአብሔር ሊያቀርቡ ይችላሉ የሚባሉ የተቀደሱ ኮንቴንቶች ማህበረሰቡ ላይ በከፍተኛ ሁኔታ ቶሎ መድረስ የሚችሉበት አቅም የላቸው። ሐሰተኛ መረጃዎቹ ግን ዓለምን ያጥለቀልቁታል በሴኮንድ ሽርፍራፊ ውስጥ። የተሳሳቱ ለትውልዱ የማይጠቅሙ ለመንፈሳዊ ሕይወታችን ሆነ ለሥጋዊ ሕይወታችን ምንም ርባና የሌላቸው ጉዳዮች ግን በከፍተኛ ሁኔታ ጥልቅልቅ ብለው እያንዳንዱ ሰው ስክሪን ላይ መድረስ የሚችሉበት እድል አላቸው። ለምን? አልጎሪዝሙ በጣም በከፍተኛ ሁኔታ ለኃጢአት የተስማማ ስለሆነ። አልጎሪዝሙ በከፍተኛ ሁኔታም እንዲፈጥን እንደዚህ ያለ ፍላጎት ያለን ክርስቲያኖች ዕለት ዕለት በማደጋችን የተነሳ ነው። ለኃጢአት ተላልፈን በመሰጠታችን ኃጢአትና ርኩሰት ሜዳ ላይ ሽምጥ በመጋለባችን የተነሳ ብዙ ሰው የሚያየው ነገር ቫይራል ይወጣል። እኛ ደግሞ ማየት የምንወደው ግጭት ነው። እኛ ማየት የምንወደው ስድብ ነው። እኛ ማየት የምንወደው እግዚአብሔር የማይከብርበት የተከፈተ ላይቭ ሊሆን ይችላል። አንዳንድ ጊዜ እኮ የመሰዳደቢያ እንደዚህ ያሉ የረከሱ ነገሮች የሚከናወንባቸው ነገር በጣም 10,000 ሰው ተሰብስቦ ያያል። አይናችንን ምን ያክል እየበደልነው ነው? በአይናችን አማካኝነት የሚገባው የተሳሳተ እግዚአብሔር የማይከብርበት የኃጢአት ሐሳብ ማይንድ ሴታችን ላይ ምን ያክል ተጽዕኖ እንደሚያሳድር እንዴት ነው ሊገባን ያልቻለው? እግዚአብሔር እኮ የሚከብረው በአይናችን መልካም ነገር ስናይበት ነው። መጽሐፈ ኢዮብ ምዕራፍ 31 ከቁጥር 7 ላይ እንዲህ የሚል ኃይለ ቃል ተቀምጧል። ከዓይኔ ጋር ቃል ኪዳንን አደረግኩኝ፣ እንግዲህ ቆንጆይቱን እንዴት እመለከታለሁ? በጣም የሚገርማችሁ ነገር የእመቤታችን የቅድስት ድንግል ማርያም ስዕል፣ የቅዱሳንን ስዕል በተለያየ አግባብ መንፈሳዊ የሆኑ መገለጫዎችን በተለያየ የስክሪን ቦታችን ላይ ካስቀመጥን በኋላ የምንሰራቸው ሥራ ግን ፈጽሞ
ፕሮፋይል ፒክቸራችን ጋር ግንኙነት የሌለው። በዚህም የተነሳ ክርስትናችን እየተዋረደ ነው። ሰዎች እኮ ወደ ጌታ እንዳይመጡ እኛ እኮ እንቅፋቶች ሆነናል። ወይ እኛ እንገባ ወይ ሰዎች እንዲገቡ አናደርግ። ክርስትና እኮ አሁን በስድብ ነው የሚታወቀው። ክርስትና እኮ በስካር ነው የሚታወቀው። ክርስትና እኮ የላይኛውና የታችኛው ከንፈሩን በሜሮን መታተሙን ረስቶ የማይገባ ቃላቶችን በመናገር በመናቆር፣ በመደባደብ እንደዚህ ያሉ የማይረቡ ተግባራቶችን በመፈጸም ክርስቲያኑ ማህበረሰብ ስለ ክርስትና ሌሎች ቤተ እምነት ላይ ያሉ ሰዎች በሚገባ መገንዘብ የሚችሉበት አቅም እንዳይኖር ደንቃራ ሁነን እኮ ጌታ እንዳይታወቅ ጌታ እንዳይከብር እንቅፋት እኮ ሆነንበታል። ጌታን እኮ የጋረድነው እኛ ነን። የእኛን ኃጢአት አልፈው እንዴት ብሎ ጌታን ይዩት? በእኛ ሕይወት ላይ ተጽዕኖ ክርስቲያናዊ ሕይወታችን ላይ የሚታይ አንዳች ነገር ባለመኖር የተነሳ እኛን ተሻግረው እንዴት ብለው ከጌታ ጋር ይድረሱ? ክርስቲያኑ ማህበረሰብ በኃጢአት አስረሽምቺው ዳንኪራ የዲያብሎስ ማህበርተኛ ሆኖ እየኖረ ሰዎች እንዴት ወደ ጌታ ይምጡ? እንዴት በመለኮታዊ መዳፉ ይረፉ? እንዴት አባባ ብለው የሚጮህበት የልጅነት መንፈስ ያገኙ? ተወዳጆች፣ እኛ እኮ ሰዎች ክርስቲያን እንዳይሆኑ፣ ሰዎች እንዳይድኑ ክርስቶስ እኮ ይገለጥ የነበረው በስብከት ብቻ እኮ አይደለም፣ በክርስቲያኖች ማራኪ ሕይወት። እኛ እኮ የክርስቶስ ኢየሱስ መዓዛዎች መሆን ነበረብን። በሱ ቅድስና አማካኝነት ምን ያክል የተዋበ ስነ ምግባር እንዳለን በሚገባ አድርገን ብናሳያቸው ኑሮ ምን አይነት አምላክ ነው የሚያመልኩት? ምን አይነት ጌታ ነው እንደዚህ ያለ የተዋበ ስነ ምግባር የሚጣፍጥ መዓዛ የሰጣቸው? እንደዚህ ያለ ሕይወት መኖር የሚችሉበትን አቅም ያደላቸው ማን ነው ብለው በእኛ ሕይወት የተነሳ አምላካችንን ለማወቅ በከፍተኛ ሁኔታ ይናፍቁ ነበረ። የመጀመሪያዎቹ ክርስቲያኖች እኮ የሚድኑትን ዕለት ዕለት ይጨምሩ የነበረው በተአምር ብቻ አልነበረም፣ በስብከት ብቻ አልነበረም። በመካከላቸው የነበረው ፍቅር ጌታ ራሱ ሲናገር ምን አለ? የእኔ ደቀ መዛሙርት መሆናችሁ ዓለም የሚያውቀው እርስ በርሳችሁ ስትዋደዱ ነዋል። ስለዚህም እኛ ስነ ምግባር በማጣታችን የተነሳ ቤተ ክርስቲያን ምን ያክል እንደከሰረች ማወቅ መረዳት ይጠበቅብናል። አምልኮ ማለት ለአንድ አካል ከፍተኛ ክብርና ፍቅርን ትኩረትን መስጠት ማለት ነው። መጽሐፍ ቅዱስ በሙሉ ልብ አምላክን ውደድ ይላል። የሰው ልጅ ልብ ባዶ መሆን አይችልም። ወይ እግዚአብሔርን ያነግሳል ወይ ደግሞ ሌላ ጣዖትን ሊፈጥር ይችላል። በዚህ ዘመን ትልቁ ጣዖት ደግሞ የሰዎችን ትኩረትና አድናቆት ሆኗል። እግዚአብሔር አምላካችን ትኩረታችን ከሱ ላይ ነቅለናል። በርካታ ነገር ላይ ትኩረት አድርገናል። ቫይራል ለመሆን ስራ እንኳ ባንሰራ ተወዳጆች ትኩረታችን ሌላ አክተር ጋር፣ ሌላ ዘፋኝ ጋር፣ ሌላ አንድ የሆነ ነገር የሚያደርግ ሰው ጋር ትኩረታችንን የምናስቀምጠው ከሆነ ትኩረታችን ተነስቶ ከጌታ ላይ ተነስቶ ሌላ አካል ላይ በመንቀዋለሉ የተነሳ ጣዖት አምላኪዎች እየሆንን እንደሆነ መረዳት ያስፈልጋል። የአንድ ወጣት የዕለት ደስታውና ስሜቱ የሚወሰነው በቪዲዮ ስር ባለው የላይክና የቪው እና የኮሜንት ብዛት ነው። ቁጥሮቹ ሲጨምሩ ደስ ይለዋል፣ ቁጥሮቹ ካነሱ ደግሞ ይሰበራል፣ ይጨነቃል፣ ራሱን ይጠላል። ይህ ማለት ያ ወጣት ደስታውን በፈጣሪው ላይ ሳይሆን በሰዎች ጣት ላይ ተመስርቷል ማለት ነው። ሰዎች ትኩረት እንዲሰጡት ሲል ብቻ እግዚአብሔር የሚጠላውን ነገር ለማድረግ አይፈራም። ይህ ማለት በረቂቁ ትኩረት ከአምላክ በላይ እያመለከው ያለው ሌላ ጣዖት አለበት ማለት ነው። እኛውም ማስደሰት የምንፈልገው እግዚአብሔርን ነው። እግዚአብሔር አምላካችን ነው በሕይወታችን ደስ እንዲለው። እግዚአብሔር አምላካችን ነው በሕይወታችን ትኩረታችንን ልንሰጠው የቻልነው። በጣም ይገርማል። ስለ እመቤታችን የውዳሴ ማርያም ደራሲ የተናገረው አንድ ኃይለ ቃል አለ። ነጸረ አብም ሰማይ ወይ ረከበ ዘከማኪ፣ አብ ከሰማይ ሆኖ አየ እንዳንቺ ያለ አላገኘም። እኛን እግዚአብሔር አምላካችን ሲያየን እሱ ላይ ነው ትኩረታችን። እመቤታችን ቅድስት ድንግል ማርያም እኮ እግዚአብሔር አምላካችን ከሰማይ ሆኖ ያያት ውበትና ደም ግባቷን እኮ አይደለም፣ ለቅድስና ሕይወት ራሷን መስጠቷ ትኩረቷን ሙሉ ለሙሉ እግዚአብሔር ላይ በማድረጓ የተነሳ ይሄ መንፈሳዊ ሕይወቷ ማርኮት እኮ ነው። ቅዳሴ ማርያም የሚናገረውን ኃይለ ቃል ልብ ብላችሁ ስሙ። ሰሜንና ደቡቡን ምስራቅና ምዕራቡን አሻተተ፣ ልዑል እንዳንቺ ያለውን አላገኝም ማለት። አዎ እንደ እመቤታችን ቅድስት ድንግል ማርያም ትኩረታችንን ከጌታ ላይ እናድርግ። መንፈሳዊ ሕይወታችን ላይ ቢዚ ባተሌ እንሆን። ትኩረት የምንሰጠው በከፍተኛ ሁኔታ ልናየው የምንጓጓው ማንነታችንን በከፍተኛ ሁኔታ ጨምድዶ የያዘው ያን አካል ጣዖት እንደሆነ መረዳት አለብን።
ወጣቶች ለዓላማ የመኖር ዘመን ነው። ነገር ግን ትኩረትን እንደ አምላክ የሚያይ ወጣት የሰዎች ባሪያ ይሆናል። ሰዎች ደስ እንዲላቸው ብቻ የሚኖር ሰው የራሱን ሕሊናና የራሱን ጽኑ አቋም ሊኖረው በፍጹም አይችልም። ቅዱስ ጳውሎስ ሰውን ደስ ባሰኝ ኑሮ የክርስቶስ ባሪያ ባልሆንኩ ነበር ይላል። በገላትያ መልእክቱ ምዕራፍ 1 ከቁጥር 10 ላይ የተቀመጠ ኃይለ ቃል። ሰውንም እግዚአብሔርንም በአንድ ጊዜ ማስደሰት በፍጹም አይቻልም። ፎሎራቸውን የሚያስደስቱ ሰዎች እግዚአብሔርን ለማስቀየም ፎሎሮቻቸውን መርጠዋል ማለት ነው። ፎሎራቸውን ለማስደሰት በሚያደርጉት ጥረት የተነሳ እግዚአብሔር እንኳ ቢቀየም ደንታ ማይሰጣቸው ከሆነ አምላካቸውን እንደመረጡ በፍጹም ይህን መርሳት የለብንም። በአንድ ጊዜ ለሁለት ተቃራኒ ነገሮች መገዛት የምንችልበት፣ ባሪያ መሆን የምንችልበት፣ መከተል የምንችልበት አቅም እንደሌለን መጽሐፋችን ይነግረናል። ስለዚህም ራሳችንን በሚገባ በመቆጠብ መንፈሳዊ ሕይወታችን እግዚአብሔር ላይ ትኩረት በማድረግ እግዚአብሔር የሚወደውን መንፈሳዊ ሥራ ለመስራት በመለኮታዊ መዳፉ ለማረፍ እግዚአብሔር አምላካችንን ያቀረበልንን ጥሪ ልብ ብለን በማስተዋል ራሳችንን ገዝተን ወደሚገባው መንፈሳዊ ሕይወት መመለስ ይጠበቅብናል። ተወዳጆች፣ ኢየሱስ እንዲህ ይላል፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ። ጌታ ያሳርፈናል። መለኮታዊ መዳፉ ለኃጢአተኞች የተዘረጋ ነው። ይህም በመሆኑ የተነሳ እንድንመጣና እንድናርፍ ከእሱ ጋር ኑሯችንን እንድንጀምር ያለፈው የኃጢአት ሕይወታችንን ቫይራል ለመውጣት ብለን የሠራነውን ርኩሰቶችን ሁሉ በንስሐ አስወግደን ከእሱ ጋር በንጽሕና አብረን መኖር የምንችልበት ዕድል እንዳለን በእኛ ላይ ተስፋ ባለመቁረጡ የተነሳ የዚችን ቀን ብርሃን በሕይወታችን ላይ አንድ ተብላ እንድትቆጠር ንስሐ ገብተን ከእሱ ጋር እንድንታረቅ ዕድል ሰጥቶናልና ልንጠቀምበት ይገባል። እግዚአብሔር አምላካችን ስላስተማረን ስለ መከረን ስሙ የተመሰገነ የተባረከ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።